ወይንም ምና እሙሜን ብቻ አልሸጥም በህይወቴ ለልጆቼ እሙሜን አልሸጥም። ስራ ግን ስራ ካልሽ ገና ምን አይተሻልኩሽ? ገና ምን አይተሽ ጂጂ አሁን ገና አሁን የድሮ ጂጂ አሁን ተነሳች። ግማ ምንሽ ወንድ እየቀለብሽ አይደለም እንዴ? አንቺ ደግሞ ዘይት የምትባይ ሴትዮ እግዚአብሔር ምስክሬ ነው። ቋፍ ላይ ያለሽ አርፈሽ ቁጭ ብለሽ እንዳትጮይ። ውጪ፣ ከተጋሩ ጋር አታጋጭ። ውጪ ፈለገ ቤት ብለን ነው ቤተሰብ። አንቺ ምን ነው እናትሽ በዛ በኩል ትሾልካለች፣ አባትሽ በዛ በኩል ይሾልካል። አጠገብሽ እንኳን የሚቆመኝ ሊሄድባት እንዴ? ፎሎ እያየን ነው ደግሞ እንትን ክፈሉ። የሊያና የኤልሻዳይ ልጆች ክፈሉ እንጂ ምን ሆናችኋል? መክፈልም አለባችሁ። እየከፈላችሁ ክፈሉ ማለት ታፕ 1 ሚሊዮን ታስገባላችሁ። ሄድባታለሁ እጅ ሙጃ አሜሪካን ሆንማ ሄድባታለሁ። ሄዱበት። ልጆ ደስ ብሏታል። እንዴት ደስ አይላት እንዴ? አበዛችሁ እኮ በደንብ ድርገጫፍ ነው ያለችው። እንሄድባታለን። ልጆ ይመች። አሁን ተረብሷል። ኦኬ አንቺ ደግሞ ይህንን ወሰድ አድርገሽ ዩቱቦችም ለጣጥፉ አዲስ ምዕራፍ 1 ብላችሁ ማንጃሮ ነምበር 1 ያ ታዋቂው አክቲቪስት በልና እች ሙጃን ታዋቂ አክቲቪስት ጂጂ ኪያ ገና ዘመዶች በማህበሩ ይነሱብሻል። ኦሮሞም አልስትወጣልሽ ኦሮሞም ወድሻል። ስሚ የኔ ፍቅር እኮ የተገለጸው እኮ እጃቸውን ከፍ አድርገው በሞቱልኝ ወንድሞቼ ነው። ያንቺ በምንድን ነው የተገለጸው? 2 ዓመት 2 ወር ታግለሽ ከዛ በኋላ ታፕ ልጅሽ እንደኔ እንድትሆን ፈልገሽ ነው። አሁን በልጅ ዳንስ ነው የቀናሽው? አዎ ብቻሽን። አዎ ለዩቱብ እንዲያመጥሽ ነው። አዳሚ ዝም ብለሽ ቀርጸሽ ለጥፊ። አሁን እስቲ ፎሎ አረጋችሁ በየቀን እኔማ ፎሎይም በእነዚህ ሰዎች 150 ሳልገባ በእነዚህ ፖፖ ከተጫወት ፖፖ ገብታለች ነው የምትሉት። ተጨምራለች። ፖፖ ከገባች ከኤኬ ጋር ነው የምንነጋገረው። ኤኬ አስቆማታለሁ ያልከውን ነገር በውስጥ በኩል ጻፍ። ያ አልጠሯትም። ፖፖም ገብታለች እያሉ ነው። ገባች፣ ተናገረች። ቆይ ላዳምጣ። እኔ ሳላዳምጣ አልናገርም። ያ ቆይ ማናጀሩ አለ እዚህ የሄደ አጎታችን አለ። ዝም ካላልኳቸው ሁሉም በእኔ ቤት ነው የሚያልፉት። እግዚአብሔር ምስክሬ ነው። እንዴት ልጆቹ እንዴት እንደሚወዱኝ ምክንያቱም እናታቸው ነኝ ስላቸው እናታቸው ነኝ። እንደ ጸባይሽ ነው የምቀበል። እናንተ ቂንጥራችሁን የተገረዛችሁ ሁለታችሁ። ፖፖ ተናግራለች፣ ኤዱ ፖፖ ተናግራለች። ንገሪ ኤድባታል። እሷን ደግሞ እንዳዲስ እኔ ልጅ እንደሆነ 120 ሆነሽ ብትመጪ ችግር የለብኝም። ሄዳለች። ቆይ ኤዱ ሞዴሬተር የታለች? ሄዳለች እንዴ? ምን የተነካው ብላ ነው ፖፖ ሄደችው? እች ጆን እያንስ ያኑ በእንሷን ይዛ ታፕ አልሄደችም። ለማንኛውም ቆይ ላዳምጥ እስቲ። ከሄደች የት ናት? ቆይ አላዳምጣት። ሆዴን አሞኛል። አዳምጭሻለች። ጆን ዳንኤልን ሄዳችሁ አዳምጡት። እንትን ላይ ያለላችሁ ምንድን ነው የሚባለው? ምን ጌም እየተጫወተች አይደለ እንዴ እናንተ? ይኸው ጌም እየተጫወተች አይደለ እንዴ? መቼ ነው የተናገረችው? ሄደዛ ተዋት፣ ይበቃታል። እሷ ባለፈው ሄጄባት እስካሁን ድረስ አርፋ ቁጭ ብላለች። አኬ ይቆጣኛል ደግሞ እናቴ። እሷ ስትነካባቸው ደግሞ የኛ ቤቶቹ እንደሚመስሉ እንሳቅ። አልተናገረች በቃ ተው። እናንተ ለምን የምታሹት ግን? እኔ እኮ ስለማምናችሁ እኮ ነው። ለሚድ ግን ኮሜንት አደርገምች ወዲ ነው ማምነው። ጌሜን ልጫወት ጌም እንዳልጫወት ምንም የሚከለክለኝ ነገር የለም። ክብር ግን ክብር አለው። እቺ ወንፊትምስ አሜሪካን ያለች ልደትሽ እንዳታከብሪ። ልደት የሚያከብረው ተፈልጎ የተወለደ ነው። ተፈልጎ በ6 ዓመት እናቴን፣ በ7 ዓመት አያቴን፣ በ19 ዓመት እናቴን። እናቱን የማያውቅ ሰው ልደት ማክበር የለበትም። ቴሌቶቶ አስለቅስሻለሁ ብዬሻለሁ። እኔ መርዝ ነኝ፣ ባለጌ ነኝ። እኔ ራሱ በኋላ ነው አሁን በተናገርኩሽ ነገር በኋላ ወይ ይላል። ያ መጀመሪያ እናትና አባት ያለው ሰው እናትና አባቱን የሚያውቅ ሰው። አንደኛ ትክክለኛ በርዝዴሽን ማን ነገረሽ?
አባትሽ ስትወለጅ አልነበር? የምን አባሽ ነው በ31 ልደት አለኝ ያልሽው? የለሽም። እናቱን የማያውቁት እንዴት ነው በርዝዴውን የሚያከብረው? አዎ ወይዘሮ ለኢላ እናትሽ ካልሆነች የማታውቂያት ከሆነ አሜሪካን የመጣሽበትን ቀንና አድሜሽ እንዴት አባሽ ነው በርዝዴሽ የምታከብር? ማን ነገረሽ? እናቴን አላውቃትም ብለሻል። እናትሽን ሄደን ብታመጣ ራሱ ማወቅ አልቻልሽ፣ መለየት አቅቶሻል። እንዴት ነው ልደትሽ የምታከብር? እናቱን የሚያውቅ ሎሬ ነጋሪ ማለት ነው። በዚህ ቀን የተወለድሽው እንደዚህ ነበር ምጡ ስታቂ ታከብሪያለሽ። ካልሆነ አሁን የምታከብሪው ልደት አይደለም፣ ኮይን ለመሰብሰብ ነው፣ አንበሳ ለመሰብሰብ፣ የአማራን ህዝብ ለማራቁት። መቼት የሚሰጥሽ ትግሬና ኦሮሞ የለም። የአማራን ህዝብ እነዚህ ምስኪን ወንድሞቼ እህቶቼ፣ የአማራን ህዝብ አንቺ ማክበር ያለብሽ ተስካር ነው። ገመዱን ወደኋላ እንዲያየሽ ማለት ነው። ገመድ የቁም ተስካር ነው ማክበር ያለብሽ። የቁም ተስካር ጂጂን አታውቂያትም። አንቺ ስትመጪ ጂጂ ቀዝቅዛ ነው የምታውቂያት፣ ቀዝቅዛ ምንም ሳትናገር። አሁን ግን ተነሳባት። ኤዱ የኔ ቆንጆ ተነሳባት። ተነስቶብኛል። አሳማ ልሆን ነው፣ ልበላሽ ነው፣ ባለጌ ነኝ። አሸነሻለሁ። ጎንደር አትገቢያትም። ጎንደር የኔ ነው፣ የክርስትና እናቴ ሀገር ነው፣ የጓደኞች ሀገር ነው። እማከብረው አማራ። ትናንትና እንኳን አስቀይሜው ከሆነ ይቅርታ ለማለት ዝግጁ ነኝ። እንዳንቺ ያለው ግን አሳማ እናትሽን አባትሽን ጠርተሽ እናትሽን ማትደግሚ ለፖለቲካ ብለሽ፣ ለገንዘብ ብለሽ፣ ለጊፍት ብለሽ ባለጌ፣ ማንም ያሳደገሽ መጠሪያ የሌለሽ ጋርቤጅ ታርፊያለሽ። እናትሽን ፈልጊ። መጀመሪያ እናትሽን ፈልጊ። ዝም ስልሽ ጊዜ ሰጥቼሽ ነው፣ በራስሽ ጊዜ። መጀመሪያ የአማራን እናት ከመርዳትሽ በፊት፣ የአማራን ሞሎክሴ ለልደት ብለሽ ከማለትሽ በፊት የእናትሽን መቃብር ሄደሽ ቢሆን አበባ አድርጊበት፣ ሞታም ከሆነ በዚህን ያህል አትቃጠይም ነበር። ይቺ የበሰበሰች ግም ሴትዮ ስታመጣ ውስጥሽ የምታውቂ ኖሮ እንደ ሳምሪ አባት ንቀሽ ትተሽ አዲስ አበባ ሄደሽ ራሱ ኮርተሽ ትመጪ ነበር። ልክ እንደ ሳምሪ ትሆኚ ነበር። ኖ በቁም እናትሽን ካልሽ ስለሌላው እናት የምታበይበት ቤታዮ ትባላለች። ስለ ማንጃሮ ነው የማወራው፣ ስለ ማንጃሮ። በቁም የሞትሽ የበሰበስሽ ሬሳ እናትሽን ካልሽ የሰውን እናት ምታነሽ፣ የሰውን እናት ምታበይ፣ በመጽሐፍ ቅዱስም በቁርአንም እናት ፈጣሪ ናት። የራስሽን እናት ሳታጎርሺ የሰውን እናት ብታበይ ምንም አይጠቅም። እንኳን በአንቺ ሁኔታ ያለች ሴትዮ አይደለች። እንኳን አንቺ ዛሬ ሰው ሆነሽ በቲክታክ ገንዘብ ፀጉር ከምትገዢ እናትሽን ፈልጊ፣ እናትሽን ፈልጊ። አባት ቢሆን እንኳን ችግር የለው፣ እናትሽን ግን ፈልጊ። የወለደችሽን ያቺ ተቅማጥ ይዟት ያለችዋን እናትሽን ተቅማጥ ይዟት ነው አይደለ? ምንድነው ኮሌራ ነው ምናምን ይዟት እንዲህ ስትል የነበረው እሷን ፈልጊያት። አንቺ ሄለን እናልሽው እኔ ባለጌ ነኝ። ሄለን እኮ ከኔ ነው የተማረችው። ሄለን አይጤ ከኔ ነው የተማረችው፣ ግን አትችልበትም ነው የምትለው። እኔ እንደዛ አይደለም የምነግርሽ። እኔ ቁጭ ብዬ እስቲ ቡና አምጡልኝ፣ ውሃ አምጡልኝ እያልኩ ነው ማስታጠቅሽ። የጀነትሽ ፈልጊ። ምን ያህል እንደምታለቅሽ ስለማውቅ አሁን በዚህ ሰዓት ገመዱ ነው የሚታሽ። ወይኔ እኔ አይሰማኝም። በጣም ነው የሚሰማሽ፣ በጣም ነው የሚሰማሽ። አንቺ እኔ ስላስገባሁት ወንድ፣ እኔ ስላስወጣሁት ወንድ አይጭንቅሽ። አንቺ ታቅፈሽው ለምትኖሪው ባሪያ ህዝቡ ካልጨነቀው ስለ እኔ ማቅፈው ወንድ አይጭንቅሽ። በአቅፍም ደግሞ የሀገሬን ጠረን ያቀፍኩትኝ፣ የሀገሬ ልጅ ነው ያቀፍኩትኝ። የማንንም ብብቱ ድንች እየሸተተ በቃሪያ ከሚታጠን ባሪያ ጋር አይደለም እግሬን የሰቀልኩትኝ። ማንነት የሌለሽ
ደግሞ አንቺ ስለማንነት ስለ አማራ ትጨነቂያለሽ። ስለ አማራ እንዳትጨነቂ ኦኬ። ነፃነት የሚጀምረው ከራስ ነው። አባቶቻችን በአፍሪካ ላይ ያወጁትን ባርነትን ነፃ ያወጡትን ባሪያ አቅፈሽ እየተኛሽ ደግሞ ስለ ኢትዮጵያ ነፃነት ስለ አንድ አማራ ነፃነት ታወሪያለሽ? የትኛው አማራ ነው አንቺ ባሪያ አቅፎ ሲተኛ ያየሽው? ባሪያ አቅፎ እየተኙ ለአማራ መታገላለን ነው ወይ? አይቻልም። መጀመሪያ ባሪያውን ከጉያሽ ውስጥ አውጭ፣ ራስሽ ነፃ አውጭ። ለአንቺ ራሱ አንድ ሁለት ፋኖ ያስፈልግሻል አንቺን ነፃ የሚያወጣሽ በፊትም በኋላ የሚደክልሽ። ትላልቅ ሰዎች ካላችሁ ከዚህ ውስጥ ውጡ። ባለጌ ነው መሆኑ ዛሬ እንዳትቀየሙ። ወይ ጂጂ እንዲህ ነሽ እንዳትሉ። ሲሪየስ እውነቴን ነው የምነግራችሁ። ባለጌ ነኝ ስላችሁ ባለጌ ነኝ፣ ስድ ነኝ፣ ከመጣብኝ ስድ ነኝ። ጂጂ ድሯ ጂጂ የማትናገረው ምናምን መስለሽ ከሆነ ስራዬ ነው የማደርግሽ። ስንት ገባ ፎሎዌ? ስንት ገባ ፎሎዌ? ፎሎ ስንት ገባ እየነገራችሁኝ ጨምረዋል። 117 እዚህ ቁጭ ብዬ 117 ፎሎ አለ። 117 ጨመረ። ዝም ብላችሁ ሜሪ ረፊ ውጭ አልኩሽ። እንግዲህ አትውጭ፣ ቅጥቀጣ ላይ ይሻል። አይ እድዛ ውጭ እድዛ ውጭ ደግሞ አልፈታትም። ያላሰብነው በፍጹም ያላሰብነው ይኸውላችሁ። እናንተ ልንገራችሁ፣ ቆይ እናንተ ችግር ምን እንደሆነ ታውቃላችሁ? ችግር አለባችሁ አንዳንድ ጊዜ ጋይስ። ሲያከብራችሁ ሰው ይኸውላችሁ ምን እንዳለች የሰው ልጅ ሰው ወዶ እየዞረ ይሰጠዋል። እሷ ደግሞ አምላክ ለዛው እየለመነ ይዛው ትሰጣታለች አይነት ያለ። ይሄ እኮ ግን መረገም ነው ጋይስ። እኔ እየለመንኩኝ ለልጄ ወይኔ ልጄን እንዴት አድርጌ እንዳሳደግኩኝ። እንዳንቺ እናት በተቅማጥና በቅዘን ኮሌራ ይዞኝ እኮ አይደለም እየፏቀኩኝ ያለሁት። ጀግና ሴት ነኝ። ይሄማ ሉክሰስ ነው። እኔ ልጄ እንዴት እንዳሳደግኳት ታውቂያለሽ? እንዴት እንዳሳደግኳት ታውቂያለሽ? ልጄ ሽንት ቤት እየጠረኩ ይህን ክብር መቻይሾች። እኔ ልጄን ያሳደግኳት ሽንት ቤት እየጠረኩ። የዛሬ ጂጂዋን እዚህ ጋር አትያት። ሽንት ቤት አር እየጠረኩ አር ሲያሩ እኔ እየጠረኩ ነው ልጄን ያሳደግኳት። ጨለማ፣ በረዶ፣ ብርድ ኦኬ፣ በእግር እየሄድኩኝ ያሳደግኳት የልጄን ጉሮሮ ለመድፈን። አንቺ እንደዛ እናትሽ ከፍላልሻለች? አልከፈለችልሽ። አሁንም እዚህ ጋር የምለምነው የሚገርምሽ ለእሷ ለእኔ አይደለም። እግዚአብሔር ምስክሬ ነው የምልሽ። የሚሰጠኝን በሙሉ እያጠራቀምኩኝ በባንኳ ከታለሁ፣ ያ ለራሷ ሰጣታለሁ። ለዚህ ነው ቅድም ያስለቀሰኝ። ገና ለምኝ ያልኩሽን እዚህ ላይ ቁጭ ማድረጋት ነው ልጄ። እዚህ ጋር እኔ ልጄ እጄ ስትገባ አንድ ፓንት አልገዛውም። ታምኛለሽ? ይሄን አንቺ በስባሳ ፓንት አልገዛውም። ለልጅ ልጆች ያገኘሁትን በሙሉ ለልጅ ልጆቼ ለልጄ ነው የማደርገው። እመኝ። ገና ምን አይተሽ ገና አሁን ጠረጋ ጀምር፣ ሌላ ስራ ጀምራለሁ። ጧት ስራ እየፈለኩኝ ነው። ይሉን ነው ሚ ለቤተሰብ መከፈል ያለበትን ነገር በሙሉ የምከፍል ጀግና እናት ናት። ዛሬ የምናለቅሰው ነው እናሷ የራሳችን ውስጣችን የራሳችን ነገር ስላለ ነው። ለዚህ ነው ምን አይተሽ ገና አልጋ ማንጠፍ በሙሉ እየፈለግኩኝ ነው። የማልሰራው ስራ የለኝም አልኩሽ። እስቲ ብቻ ብር ያምጣ። እንዳንቺ እግሬን ቆልፌ ኤምሴን እያሳዩ አይደለም። ስራ ከሆነ አልኩሽን ሰርቼ ልጄን ከገባችበት ማቅ እንደዚህ ያውጣታል። ለምና አረሪ የኢትዮጵያ ሕዝብ ድሮ እንደዚህ ታቆኛላችሁ አታቆኙም? እርዱኙ፣ አንበሳ አውርዱልኝ። ገና ላለሁ አንበሳ አውርዱልኝ። አውርድ ለልጄ ሰው ለልጇ ሰው የሚሰጣት ሰፖርት የሚያደርጋት ጠፍቶ እሷ ወደዛ ታስገባል ታስወጣል። ሞት ገብርኤልን ጋይስ ሞት ነው እኮ 14 አዋስጡ ማታዛ ቁጭ ብላ ስለምን ያደረችውን ተሰክተኛለች። ስትለምን ብቻ የማልሸጠው ነገር የለም። ገና አባንቺ ከዚህ ጌም በኋላ እወጣለሁ። በቃ ከዚህ ጌም በኋላ እወጣለሁ። ማርያም ከጻራ አንድ ሰው ጊፍት ጋላሪ ቀረ እንዲያው በእግዚአብሔር 16 ይችን እንዲህ እየተናገረች ነው ዝም በያት የምትሉኝ?
ዝም በያት የምትሉኝ እንዲህ እየተናገረች ወይ ልመና እሙሜን ብቻ አልሸጥም በህይወቴ ለልጆቼ እሙሜን አልሸጥም። ስራ ግን ስራ ካልሽ ገና ምን አይተሻልኩሽ? ገና ምን አይተሽ ጂጂክ አሁን ገና አሁን የድሮዋ ጂጂ አሁን ተነሳች። ግን ማልሰራው ስራ የለም አልኩሽ። ገና እሙሜን ግን አልሸጥም። ልመና አንቺ ለምነሽ ወንድ እየቀለብሽ አይደለም እንዴ? አንቺ ደግሞ ዘይት የምትባይ ሴትዮ እግዚአብሔር ምስክሬ ነው፣ ቋፍ ላይ ነው ያለሽ። አርፈሽ ቁጭ ብለሽ እንዳትጮይ። ውጪ፣ ከተጋሩ ጋር አታጋጭ። ውጪ ውጪ፣ ያ ውጪ ነግሬሻለሁ። እንዲህ ቁጭ ብለሽ ይመራል እንዴ? የለም እኮ እንደዚህ ጌመር የለም። እንዴት አለ ሳምሪ እንደምትላት አሁን እንደዚህ የኔ እናት ሳምሪ ዝም ማለቷ ውበቷ ነው። አላይሻትም? ዝም ማለቷ ውበቷ። ታዲያ ትስደብልሽ ሰውን ወጣ አንተ ግማታም፣ አንተ ጥንባታም፣ አንተ እንደዚህ፣ አንተ እንሷ ይህንን ትበልልሽ። ቆይ ይህንን እንድትል ነው የፈለግሽው? ይኸውልሽ ልዩነታችሁ አንቺና ሳምሪ ልዩነታችሁ አስተዳደግ። አንቺ እናትሽ ያ እምሷን እየታጠበች እያጠጣችሽ ነው ያሳደገችሽ። እኔ ደግሞ ለፍቼ ነው ያሳደግኳት። ልዩነታችሁ ይሄ ነው። አሁን እንኳን ለምትናገረው ነገር የተሳስተየውን ነገር ብትናገር ተወረደባት። አንዴ ስር ሰዳችሁ ጊዜ ብልሽ መንጃሩ ያ አትንኪያት ለምትሉ ሰዎች የኔ ቆንጆ የኔ እናት አሁን ቅጥቀጣ ላይ ነን ያለ ነው ፕሮግራሙ። የቅጥቀጣ እባካችሁ እነዚህ ሰዎች እነዚህ ልጆች አዳዲስ ልጆች ደግሞ ጂጂ ጋር ትልካላችሁ። መቼ ስነሱ አልቀበል ሲሏችሁ እኔ ጋር ነው የምትልኩት። ቅጥቀጣ ላይ ነን እንዴ? አትላኩ ፕሊዝ። ኤኒዌይ እንዴት ነው የምታብሽ ታዲያ? ምናችን መጥፍ ሲሆንሽልኝ 2000 ሰው የሚያኝማ ከሆነ አቶ ዮናስንም ሊሄድባቸው ምስ አቶ ዮናስ ሲካሄድባቸው 2000 ሰው ከመጣ ለካ ይህንን የምትፈልጉት እናንተ ሙጃዎች። አሁን እኔ ጌም ብጀምር 200 ነው የምትገቡት። እሺ ፎሎ አርጉ፣ 2000 ሰዎች ፎሎ አርጉ፣ እንሄድበታለን። ቢያንስ ለአንድ ሰዓት ለአንድ 6 ወር እንሄድበታለን። ሂዱበት እንዴ 2000 ሰው እንዴት ይጥማችኋል? እቺ ሴትዮ ስትቀጠቀጥ አየሽ። ጠላትሽና ጠላትሽን 2000 ሰው ይኸው ጠላትሽና አንቺ ወንፊትብስ ነይ ጠላት ሄሉ ውጪ ከዚህ ቤት በህግ አምላክ ሄሉዬ ውጪ። እኔ ሄሉ ውጪ፣ እኔ ወድሻለሁ ውጪ ከዚህ ቤት። አሁን ፕሮግራሙ የቅጥቀጣ ነው። ቂጦ ውጪ ከዚህ ቤት። ያ ነገ አንቺ ላይ ምንድን ነው የምትሆነች? አህያ ውጪ። አንቺን ለማስገደል ስንት ነገር ስታወራ ነው። ባለጌ ነህ። ውጪ እንደዛ ውጪ ነው። ራራን ብላለች። እኔ እኮ ተሳተን ለምጥን የገባችሁ ቅጥቀጣ ላይ ነን። 2000 የታባሽ አንቺ በርበሬ ታጥነሽ ነው። እኔ ስቀጠቅጥ 2000 ሰው በጣም ናፍቆኝ ነበረ። በኔ ቶፒክ 2000 ሰው የገባው ዩቱብ ላይ እግዚአብሔር ምስክሬ ነው። ከአስፈላጊማ ከሆነ አምጡልኝ የሚቀጠቀጥ። እናንተ ብቻ 500 ሺህ አስገቡኝ። $1000 እሰጣለሁ ብዬ ነው የድሃ ምንም መስፋሪ ቅጥቀጣ ነው የፈለጋችሁት እንዴት ብሎም አረ ጊፍትም አለው ሄድበታለሁ። እንዴት ላርግልሽ? በምን መልኩ ልንገር? እንዴት ላንገላብጥላችሁ? ይችን ሰበናፕን እንዴት ላርግላችሁ? በምን መልኩ ይሻላችኋል? ጊፍትም አለው። ትቀጠቀጣለች። እንገልብጣት፣ እንዘቅዝቃት። በቃ ሰበናፕ የሰባተኛ ማለት የሰባተኛ ሸል የእናቷንም እሙሙ እየታጠበ እየጠጣች ያደገች ነይ
ነይ ቤታዩ ነይ። ካሁን በኋላ የሰጠናትን ብላክ ዳይመንድ አንስተናል። ብላክ ዳይመንዱን አንስተን ለዋይት ዳይመንድ ብላክ ዳይመንድ ሁለቱንም አስረክበናል። ለኤልሹ ለጎጃሚው አስረክበናል። ያ ምክንያቱም እሷን የመሰለ እስካሁን አላገኘንም። ሰደብንም መረቅንም አላገኘናትም፣ አልተገናኘንም። ብሎምዬ ኑሪልኝ ተባረኪልኝ አላገኘን። ስለዚህ ብላክ ዳይመንዱን አንስተንማ ወደ ኤልሻዳይ ሰተናል። ደግሞ ሂጅባት ዙሪባት አሉ። ኤልሹን አልሽ አይደለ ጂጂ ነው። እኔ ድሮም አልጠላትም ኤልሻዳይ፣ ሞር እንደውም ወደድኳት። እንደዛ አፌን ሳንቦጣረቅና ስለፈልፍ ያ ለፍልፊ ብላኔቶች። እሺ የሰው ልጅ ያሳደገው እናት አባት ያለው አየሽ። እኛ ብንባልግ እንኳን መለሰችን በፍቅር። ራሳችን አፈርኩ እኔ ራሴ ያ ብታናድደኝም በሰው ተናድጄ እንጂ እኔ ከድሮም አልጠላት እወዳታለሁ። ይኸውልሽ ጎበዝ ስለሆነች ጭንቅ ያለ ስለተማረች በምንም ብላ ጭናለች። የታባሽ ጭናለች። አንቺ ይሄ እንኳን ኮፍያ እንኳን አላምርብሽ። ፀጉሩ ኮፍያ ታፕ ታፕ አርጉ። እናንተ ደግሞ ታፕ ታፕ አርጉ። ታፕ ታፕ አርጉ። ታፕ ታፕ እያደረጋችሁ ኮፍያው ይሄ ኮፍያው ራሱ አላምርብሻል። ኮፍያው ራሱ መቀመጫ በቃ ቅል እንዲህ እየተነቃነቅሽ ቤታዬ እንዲህ እኮ ነው የምትነቃነቅ። ቅልቦሽ ቅል ዳንቴን ለብሶ ባትሪ የሌለው ራዲዮ ያለሽ። እስቲ አንድ ጊዜ ፀሐይ እናስመታኝ ባትሪ ድንጋይ ድጋሚ እንዲሰራ ዜና እናዳምጥ። እንደዛ ተብለሽ እኮ ወጣ ብለሽ ሽንት ቤት ሄደሽ ተመልሰሽ ትመጫለሽ። ወጣ ብለሽ ሽንት ቤት ሄደሽ ተመልሰሽ ትመጫለሽ። የኔ ቅል ፀሐይ የሚቀጠቅጠው ባትሪ ወጣ እያልሽ ትመጫለሽ እየደከመሽ። ይሄ ማንጃሩ አጥንትሽ ውስጥ ገብቶ ማለት ሸገርተው በእናት ሸገርተው እረፍ። ሸገር ብሎክ ነው ማድረግ አይስወር ተው እረፍ፣ በእናት እረፍ። ስለምን እረፍ ላውራበት። ካልሆነም ብሎክን ነው ማጠጣ ከዚህ ቤት ብሎክ አድርጊያው። ዛሬ ነው የተፈታው ነግሬያለሁ። ውሽማ ነህ እንደ የማንጃሩ ውሽማ ነህ፣ የሰጀሪ ውሽማ ነው እንደ ሰውዬ። እረፍ ብያለሁ። ቀልድ ነው ያ መስመሩ እንደተንጋደደ ራዲዮ እንዲህ ነው የምንፈልግሽ ከዚህ በኋላ ቤታዩ ናይ አስፈራ ራዲዮ ተመሰረ ይህ አይደለም። ይህንን የምፈልገው የኢትዮጵያ ግን እንዲህ ነው የምትፈሽው። እሙሙሽ በሙሉ እንደዚህ ነው ውጭ ቢሉ እንደዚህ ተፈልገሽ ነው እንደ ሬዲዮ ተሽከርክረሽ መስመሩ እንደጠፋ ሬዲዮ ተሽከርክረሽ በ6 ወር ለ6 ዓመት የጠበቅሽ አፈር ያስፈላል። አሽከርክሩት የቤታዩ ያ እንዲህ ተሽከርክረሽ ነው እዚህ ላይ ቁጭ የምትይው። የለሽም እኮ ጣቢያሽ በሙሉ ተዛብቷል። ከዛ በኋላ አንድ እንትን አለ አንቴና እንደዚህ ንስብና ንፋስ እንዲያገኝሽ ያ አየር አጥሮሽ ወታለሽ በቃ ትንፋሽ አጥሮሽ ደከመኝ እኮ እንዲሁም ደግሞ ጊፍት የለም ብር ስታጭ ድቁስ ያደረግሽ ያ ባሪያ የቤት ኪራይ ደረሰ ያ ቢል ክፈይ ትመጪና እንደዚህ አድርገኝ ጎሽ እናቶቼ ጎሽ እህቶቼ ገስነ ሄዳበታገድም ሰብስበሽ ትሄጃለሽ። ለዛ ለባሪያ ታስረክቢያለሽ፣ ብሩን ታስረክቢያለሽ። ህይወትሽ እዛ ይረቅ ስትመለሽ ቀፉ ትመጫች ደከመሽ። ራዲዮ በድጋሚ ራስሽ ጣቢያሽ ከሚስተካከል ድረስ ንፋስ አየሩ አልተገኘም፣ ጣቢያው አልተገኘም። አንቺ ማለት ቆርቆንዳ ራዲዮ ነሽ። ራዲዮ ከአንድ ሰዓት በኋላ የሚሰራ ተጠምዝዞ ዳንቴል የለበሰ እስከነ ዊግሽ ማለት ነው፣ እስከነ ፐሩካሽ እስከነ ኮፍያሽ እሱን አድርገሽ እዚህ ላይ ቁጭ ስትይ ቆንጆ ይሆንሽ ይመስልሻል። በዚህ እድሜሽ ፊሊተር ከሰው ጋር ማትገናኝ ፊሊተር የታለ? ፊሊተር ምን አለበት? ያ ተይዞ ቢኬድ እያልሽ የምትሄጂ በራስሽ የማትተማመኝ ሙጀሊያም ኩታራ በራስሽ ዘመዶች እንትን ነው የምነግርሽ፣ ስድብ ነው የምነግርሽ። ያ
የ46 ዓመት አሮጊት ማን አባሽ ነው አሮጊት የምትዩ? አጥንትሽ አይደለም ሁሉ ነገርሽ የሚሸት ቁጭ ብለሽ የምትፈሽ ፈሳም እኮ ነሽ ቤታዩ ፈሳም። ያ እግርሽ ለምንድን ነው ሁሉ ጊዜ እንዲህ ቁጭ የምትዩ ታውቂያለሽ? እንደዚህ እንኳን ቁጭ ሁሉ ጊዜ እንደዚህ ብለሽ ለምን ቁጭ እንደምታውቂሽ? ይሄ የሀረር አቀማመጥ አይደለም፣ በምስሽ ስለምትሸኝ ነው። ቁጭ ብለሽ ትሸኝ አይታወቅሽም። ሲያመልጥሽ እንዲህ ጭብጥ አድርገሽ ነው ቁጭ የምትዩ። ሾልኮ ስለሚወጣ ሄዱባት፣ ንገሯት፣ አድርሶ ሪፖርት አድርጉ ጋይስ። እኔ ሄድብሻለሁ።